ከክርስቶስ ልደት በፊት የነበሩትን በክርስቶስ ልደት ዘመን የነበሩትን ከክርስቶስ ልደት እስከ ምጽአት ድረስ ያሉትን ስንት መንጋ ማድረግ ነው? መልሱልኛል። ስንት መንጋ ማድረግ ነው? የክርስቶስ ዓላማ ያለፉት 5500 ዘመን በመከራ በስቃይ በጭንቅ የነበሩትን ክርስቶስ በሚያስተምርበት ጊዜ የነበሩትን ደግሞ አሁን 2018 ነው። ከክርስቶስ ልደት ጀምሮ እስካሁኑ ሰዓት ድረስ ያሉትን ከአሁኑ ሰዓት ድረስ ደግሞ እኛ ካለፍን በኋላ የሚመጣው ትውልድ ጨምሮ ክርስቶስ ይህንን ዓለም ለማሳለፍ እስኪመጣ ድረስ ያሉትን ሁሉ ስንት መንጋ ማድረግ ነው? ስንት መንጋ? አንድ መንጋ። እኔን እንደሚያውቀው አብ ወልዱን የሚያውቀው እኛ በምናውቀው ማወቅ አይደለም። ወልድ አብን የሚያውቀው እኛ በምናውቀው ማወቅ አይደለም። አብ ወልዱን የሚያውቀው በባህሪ በህልውና ነው። ባህሪ ባህሪ ወልዶታል። የአብ ባህሪ የወልድ ባህሪ የመንፈስ ቅዱስ ባህሪ ስንት ነው? መልሱልኝ። አንድ ነው። ስለዚህ አብ ወልድን በሚያውቀው ማወቅ ወልድ አብን ያውቀዋል። ወልድ አብን ያውቃል። ወልድ በጎቹን ያውቃል። በጎቹ ወልድን ያውቁታል። እኛ ወልድን የምናውቀው የእኛ አዳኝ ቤዛ ሆኖ ተገልጧልና በዚህ የማዳን ሥራው ታውቋል። አሁን ግን በባህሪው የሚያውቀው ማለት ነው። ወልድን በዛው ይህን ካለ በኋላ በጎቼ እኔን ያውቁኛል። በገጠሩ ሀገራችን በጎች እረኛቸውን ያውቃል። እረኛው በጎቹን ያውቃል። እረኛው ከፊት ሲመራ የሚከተሉ በጎች የእረኛው ድምፅ ሲሰሙ አብረው የሚሄዱት እረኛው እውነተኛ ነው። ስለዚህ አንድ በረት አለ፣ አንድ መንጋ፣ አንድ እረኛ። በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁ እጃችሁን አንሱና አማተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ዘሃሎ አመ ኢሃሎ ወስብሐት ለሥላሴ ዘሃሎ አመ ኢይሄሉ። ያልኖረበት ጊዜ ያልኖረ የማይኖርበትን ጊዜ ለማይኖር ለቅድስት ሥላሴ ከሁሉም አስቀድሞ ክብር ምስጋና ይድረስለት።
እጅግ የተከበሩ አባታችን መልአከ ብርሃናት ዶክተር ቆሞስ አባ ጴጥሮስ የዚህ ታላቅ ገዳም የስብከተ ወንጌል ክፍል ኃላፊ፣ የትምህርት ቤቱ የቦርዱ ዋና ጸሐፊ፣ የተከበራችሁ አባቶቼ መነኮሳት፣ መምህራነ ወንጌል እንደየማዕረጋችሁና እንደየስማችሁ፣ አባቶች ካህናት፣ መዘምራን፣ አገልጋዮች እግዚአብሔርን ብላችሁ ቸርነቱን ፈልጋችሁ ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ ወንድሞችና እህቶች ሕፃናትን አክሎ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምንስ ለዚህ ሰዓት ደረሳችሁ? ከሰማይ ምሕረትን አውርዶ ከምድር መዓቱን አርቆ ሳንወደው ወዶ ሳንጠራው ጠርቶ በፍቅሩ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ በዚህ ቅዱስ ስፍራ ተሰብስበን እንድናመሰግነው ቃሉን እንድንሰማ በቃሉ እንድንጽናና ስለፈቀደልን ሕያው የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ለቃል መውረድ ለሥጋም ማድረግ ምክንያት የሆነች ውስጣዊ ድንግልናን ከውጫዊ ድንግልና ምልጃን ከርኅራኄ ጋር አስተባብራ የያዘች ንጽሕተ ንጹሐን ቅድስተ ቅዱሳን ሰአሊተ ምሕረት አቁራሪተ መዓት መዝገበ በረከት እናታችን እመቤታችን ቅድስት ድንግል ማርያም ስለ አማላጅነቷ፣ ስለ ፍቅሯ፣ ስለ እናትነቷ ክብር ምስጋና ይድረሳት። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በተናገረው አምላካዊ ቃል መሰረት ፈቃደ ሥጋቸውን ለፈቃደ ነፍሳቸው፣ ፈቃደ ነፍሳቸውን ለፈጣሪያቸው ያስረከቡ ቅዱሳን አባቶቻችን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን መላእክትን ጨምሮ አምላካችን ልዑል እግዚአብሔር በሰጣቸው ክብርና ሞገስ የተመሰገኑ ከፍ ከፍ ያሉ ይሁኑ። ወብየ ካልአትኒ አባግ እለ ኢኮና እምዝንቱ አጸድ ወኪያሆንሂ ሃለወኒ አምጽኦን ዚየ ወይሰማዓኒ ቃሌ ወይከውና አሐደ መሬት ለአሐዱ ኖላዊ። ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱንም አመጣቸው ዘንድ ይገባኛል። ቃሌንም ይሰማሉ። እነርሱም አንድ መንጋ ለአንድ እረኛ ይሆናሉ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 16 ላይ ዛሬ ባለን አጭር ደቂቃ የምንማርበት የትምህርታችን ርዕስ አንድ በረት፣ አንድ መንጋ፣ አንድ እረኛ በሚል ነው። እስኪ በሉ አንድ በረት በሉ፣ አንድ መንጋ፣ አንድ እረኛ። ድገሙት እስኪ። ስንት በረት፣ ስንት መንጋ፣ ስንት እረኛ? አንድ እረኛ። ቃሉን ቅድም በጠቀስነው የመጽሐፍ ቅዱስ ክፍል የምናገኘው ነው። የዚህ ቃል ትልቁ መልእክት
የሁላችንም መዳረሻ የሆነው የጠባቂያችን የኖላዊያችን የእረኛችንን መልእክት ድምፅ ሰምተን የእሱን ሕይወታችን አድርገን እንድንኖር ማስቻያ ቃል ነው። ኢየሱስ ክርስቶስ ይህንን ቃል በዘመኑ እርሱ በሚያስተምርበት ወቅት ለነበሩ በጉባኤው ለተሰበሰቡ ደቀ መዛሙርቱ የተናገረው ቃል እርሱ በሚያስተምርበት ስፍራ እድል አግኝተው ጊዜ ገጥሟቸው ሲማሩ ሕያው ቃሉን ሲያደምጡ የነበሩ አሉ። እድል ያልገጠመን ዘመን የገታን በወቅቱ ያልነበርን ደግሞ አለ። የክርስቶስ መሰረታዊ ወደዚህ ዓለም የመምጣቱ ዓላማ ደግሞ በጊዜው የነበሩትን አድኖ መመለስ ሳይሆን ከፊት የነበሩትን ማዳን፣ እርሱ በሥጋ ተገልጦ ሳለ የነበሩትን ማዳን፣ የሚመጡትን ማዳን ነው። ከክርስቶስ ልደት በፊት የነበሩትን፣ በክርስቶስ ልደት ዘመን የነበሩትን፣ ከክርስቶስ ልደት እስከ ምጽአት ድረስ ያሉትን ስንት መንጋ ማድረግ ነው? መልሱልኛል። ስንት መንጋ ማድረግ ነው? የክርስቶስ ዓላማ ያለፉት 5500 ዘመን በመከራ በስቃይ በጭንቅ የነበሩትን ክርስቶስ በሚያስተምርበት ጊዜ የነበሩትን ደግሞ አሁን 2018 ነው። ከክርስቶስ ልደት ጀምሮ እስካሁኑ ሰዓት ድረስ ያሉትን ከአሁኑ ሰዓት ድረስ ደግሞ እኛ ካለፍን በኋላ የሚመጣው ትውልድ ጨምሮ ክርስቶስ ይህንን ዓለም ለማሳለፍ እስኪመጣ ድረስ ያሉትን ሁሉንም ስንት መንጋ ማድረግ ነው? ስንት መንጋ? አንድ መንጋ ያለው አንድ በረት ነው። የሚፈለገው አንድ መንጋ ነው። ያለው ስንት ጠባቂ ነው? መልሱ። ስንት ጠባቂ? አንድ ጠባቂ ነው። ስለዚህ ኢየሱስ ክርስቶስ ሲናገር ወበከመ ያእምረኒ አብ ከማሁ አእምሮ ለአብ ወየአምራኒ አባግዕ አብ እኔን እንደሚያውቀኝ አብ ወልዱን የሚያውቀው እኛ በምናውቀው ማወቅ አይደለም የሚያውቀው። ወልድ አብን የሚያውቀው እኛ በምናውቀው ማወቅ አይደለም የሚያውቀው። አብ ወልዱን የሚያውቀው በባህሪ በህልውና ነው። ባህሪ ዘእምባህሪ ወልዶታል። የአብ ባህሪ፣ የወልድ ባህሪ፣ የመንፈስ ቅዱስ ባህሪ ስንት ነው? መልሱልኝ። አንድ ነው። ስለዚህ አብ ወልድን በሚያውቀው ማወቅ ወልድ አብን ያውቀዋል። ወልድ አብን ያውቃል። ወልድ በጎቹን ያውቃል። በጎቹ ወልድን ያውቁታል። እኛ ወልድን የምናውቀው የእኛ አዳኝ ቤዛ ሆኖ ተገልጧልና በዚህ የማዳን ስራው እናውቀዋለን። ዓለምን ተቤዥቷል። ዓለምን የተቤዠው እርሱ ስለሆነ በዚህ እናውቀዋለን። ወአልቦ ዘየአምሮ ለአብ ዘእንበለ ለወልድ አብን ግን በባህሪው የሚያውቀው ማንም የለም። ወልድም በዛው ማለት ነው። ይህንን ካለ በኋላ በጎቼ እኔን ያውቁኛል አለ። በገጠሩ ሀገራችን
በጎች እረኛቸውን ያውቃል፣ እረኛም በጎቹን ያውቃል። ስማቸውንም ያውቃል፣ ስም ያወጣላቸዋል ማለት ነው። ለእያንዳንዳቸው እንደ ግብራቸው ስም ያወጣላቸዋል። የወል ስማቸው በግ ነው። የተናጠል ስማቸው ደግሞ አላቸው። በከለራቸው ሊሆን ይችላል፣ በቁመታቸው ሊሆን ይችላል። ይለያቸዋል። እገሊት 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 እያለ እገሌ 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 እያለ በጎቹ ደግሞ እረኛቸው ሲጠራቸው ሮጠው ይሄዳሉ። በዚህ የጠባቂና የተጠባቂ መተዋወቅ ደረጃ እንደሚተዋወቁ ባለቤቱ ከተናገረ በኋላ መንጋው ይሄ ብቻ አይደለም ማለት ነው። ወደ 5000 የሚያህል ሕዝብ መጥቶ ነበር። በክርስቶስ ደረት ውስጥ በሚያስተምርበት ጉባኤ ውስጥ ሆነው እዛ ያልነበሩ በአካል አሉ፣ ግን በሕይወት ትምህርቱ ያልነበሩ የኢየሱስ ክርስቶስ ዋናው ትልቁ አስተምሮ ደግሞ በአካል የተገኙትን በአካል ያልተገኙትን አዳኛቸውን እንዲያውቁ እንዲረዱ ማድረግ ነው። ስለዚህ ከዚህ አጸድ ከዚህ በረት ያልሆኑ ሌሎች በጎች አሉ። ይገደዋል ማለት ነው። ስለኛ ይገደዋል ማለት ነው። አንድ ክርስቲያን የሚባለው ሲበላ የሚራብ እንዳለ ሲያውቅ ነው። ሲለብስ አሁን እንኳን እንዴት እንደሚመደቀው ከለ የድምፅ ማጉሊያውን ለመያዝ ያንቀጠቀጠኛል። እናንተ ቢሮአችሁን ሸፍናችሁ መሸፈኛ የሌላቸው እንዲሁ እየተንቀጠቀጡ ለብሰን ማለት ነው። ለብሶ የሚበርደው ሰው ልብስ ያጣውን ማሰብ ሲችል ነው ክርስቲያን ይባላል። በልቶ ሲተርፈው ቆሎ ያጣውን ማሰብ ሲችል ነው። ቀዶ ማልበስ፣ ቆርሶ ማጉረስ ማለት ይሄ ነው። ከዚህ መንጋ ከዚህ በረት ከዚህ የማዳን ስፍራ ያልሆኑ ሌሎች ደግሞ አሉ። እነሱን ላመጣቸው ይገባኛል። ጥንቱን ስናስብ የመጣው የጠፋውን በግ ይፈልግ ነው። ከላይኛዋ ከእውነተኛይቱ በረት ያልነበርናለን እኛ 99ኙ ነገደ መላእክት ካሉበት በረት ያልነበር ከእውነተኛይቱ በረት የወጣል። ስለዚህ ኖላዊ ዘመጻ ውስተ ዓለም ወደ ዓለም የመጣው እረኛ ከበረት የወጡ ስለነበሩ ነው። ወዴት ሊመለስ ነው የመጣው? መልሱልኝ። ወዴት? ወደ በረቱ የሸሹ ስለነበሩ ነው የመጣው። ላመጣ ይገባኛል። በጥንቱ ከሰማይ መምጣቱ ነው። በአሁኑ ደግሞ በመምህራን አድሮ በሊቃውንት አድሮ ወደ ዓለም ተጉዞ የጠፉትን ያላመኑትን ወደ በረት ያልጠፉትን ማምጣት መቻል። ከዚህ በረት ያልሆኑ ሌሎች አሉ። አመጣቸው ዘንድ ይገባኛል። ማስቀደስ ማይችሉ አሉ። እንዲያስቀድሱ ላግዛቸው ይገባኛል። መቆረብ ማይችሉ አሉ። እንዲቆርቡ ማገዝ ይገባኛል። መቆረብ እየፈለጉ መቆረብ እያሰቡ ለመቆረብ እያሰቡ ያልቻሉትን በጸሎት ማገዝ፣ በምክር ማገዝ፣ ጸሎት ወደሚያደርጉ ወደሚመክሩ አባቶች ማምጣት ላመጣ ይገባኛል። ከዛ ቀጥሎ በጎቼ ድምፅን ይሰማሉ። ካመጣቸው በኋላ ድምፁን የሚሰሙ ናቸው በጎቹ። የማን ድምፅ የሚሰሙ ናቸው? የእረኛቸው ድምፅ የሚሰሙ ናቸው።
አመጣቸዋለሁ አለ። ላመጣ ይገባኛል አለ። ከዛ ከመጡ በኋላ ድምፄን ይሰማሉ። ድምፄን ይሰማሉ። የእረኛቸው ድምፅ የማይሰሙ በጎች ሊባሉ አይችሉም። ትናንትና ሙሉውን ስለተማራችሁት ነው እኔ ወደዚህ ያለበት። ትናንትና ያላስቀደሰ ይኖራል ብዬ አላስብም። መቼም ክርስቲያን ሆኖ በዕለተ ሰንበት ካላስቀደሰ በክርስትናው ላይ ፈተና እየደረሰበት እንደሆነ ማወቅ አለበት። በዕለተ ሰንበት በቤተ ክርስቲያን ተገኝቶ በዕለቱ የተቀመጠው የወንጌል ክፍል ተምሮ ሊያደርገው የሚገባውን ነገር እያደረገ ሊውል የሚገባበት ቀን ነው ተለይቶ የተቀመጠለት። ወርሃዊ በዓል ነው፣ በረከት እንቀበላለን ብለን የመጣነውን ያህል ከሰኞ እስከ ዓርብ ስራችን ሰርተን ቅዳሜን ተዘጋጅተን እሁድ ወደ መቅደሱ ገስግሰን መጥተን አስቀድሰን ተምረን ወደ ቤታችን ሄደን ልንጎበኛቸው የሚገቡ አካላትን እንድንጎበኛ ቤተክርስቲያን ታስተምራለች። ስለዚህ ዝርዝሩን ትናንትና ስለተማርነው ነው ወደ ያለበት። እረኛው ከፊት ሲመራ የሚከተሉ በጎች፣ የእረኛው ድምፅ ሲሰሙ አብረው የሚሄዱት። እረኛው እውነተኛ ነው። ስለዚህ አንድ በረት አለ፣ አንድ መንጋ፣ አንድ እረኛ። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ከቁጥር 19 ጀምሮ ኢኮንነ ንግደ ወፈላሴ ሀገሪቶሙ ለቅዱሳን ቅዱሳን ሐዋርያት ኢየሱስ ክርስቶስ ሲያስተምር በመዋዕለ ሥጋዌው በኢየሩሳሌም ላይ በነበረበት ጊዜ ነበሩ። እኛ አልነበርንም፣ ግን እንግዶች አይደለንም፣ መጻተኞች አይደለንም። የቅዱሳን ባለ ሀገሮች ነን። የቅዱሳን ከቅዱሳን ጋር ህብረት አለን። ምን አለን? መልሱልኝ። ምን አለን? ምን አለን? ህብረት ከቅዱሳን ጋር ህብረት አለን። ከቅዱሳን ጋር አንድነት አለን። እኛ የምንገባበት በረት አቡነ ተክለ ሃይማኖት ያለበት በረት ነው። ኢትዮጵያዊው ቅዱስ ጊዮርጊስ ዘጋስጫ ያለበት ቤት ነው። ኢትዮጵያዊው እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ባስልዮስ፣ እነ ቅዱስ ጎርጎርዮስ ሌሎቹም ቅዱሳን ወደ ከተሙበት ስፍራ ነው የምንገባው። የቅዱሳን ባለ ሀገር ነና ከቅዱሳን ጋር አንድ ነና አንድ ነን ከቅዱሳን ጋር። እንደውም ቅዱስ ጳውሎስ ይህንን የተናገረውን ቅዱሳን አባቶቻችን ያሉበትን ግልጽ አድርጎ ይናገራል። ገላትያ ምዕራፍ 3 ከቁጥር 28 ስንመለከት እንደዚህ ይላል፣ ከአሁን በኋላ ግሪካዊ፣ አይሁዳዊ፣ አሕዛባዊ ይባል የለም፣ ከተለያየ ቋንቋ ከተለያየ ነገድ የመጡ በሙሉ በክርስቶስ ደም ስንት ሆኗል? ስንት ሆኗል? አንድ ሆኗል። አንድ መንጋ ሆነዋል። በክርስቶስ ደም አንድ መንጋ ከሆኑ በምን መንገድ ነው የሚታዩት የሚገለጡት? የሁላችሁ እነዚህ ከልዩ ነገር ከልዩ ቋንቋ ከልዩ ወገን የመጡት ሲገለጡ ሲታዩ እንዴት ሆነው ነው ካል ራእየ ዮሐንስ ምዕራፍ 7 ከቁጥር 9 ላይ መመልከት ነው። ቅዱስ ዮሐንስ በፍጥሞ ደሴት ራእዩን ሲያይ ሲገለጥለት እንደዚህ ይላል፣ ማንም ሰው ሊቆጥራቸው የማይችል ምን ሌላቸው የማይችል ምን ሌላቸው የማይችል ሊቆጥራቸው የማይችል ማንም ሰው ከነገድ ከቋንቋ
ከልዩ ወገን የመጡ ከብዙ ነገር የመጡ ናቸው። ከብዙ ቋንቋ የመጡ ናቸው። ከተለያየ ስፍራ የመጡ ናቸው። ግን የተጠሩት በማን ደም ነው? በማን ደም ነው? በክርስቶስ ደም ነው አለና ነጭ ልብስ ለብሰዋል። ምን ለብሰዋል? ነጭ ልብስ፣ የዘንባባ ዝንጣፊ ይዘዋል። ብሩህ የሆነ ሲያዩት የሚያጓጓ ነጭ ልብስ ለብሰዋል። የዘንባባ ዝንጣፊ ይዘዋል። በበጉ ዙፋን ዙሪያ ቆመዋል። በጉ ክርስቶስ ነው። እርሱ በዙፋኑ ተቀምጠዋል። ቅዱሳን አገልጋዮቹ በዙፋኑ ዙሪያ ቆመዋል። ይህ መጽሐፍ ቅዱስ ነው። ከልዩ ልዩ ነገር የመጡ ናቸው። ግን አንድ ነገር ሆነዋል። አንድ መንጋ ሆነዋል በክርስቶስ ስም። ምን ለብሰዋል አለ? መለሱልኝ። ምን ለብሰዋል? ነጭ ልብስ። እስኪ በሉ ምን ለብሰዋል? ነጭ ልብስ። በእጃቸው የዘንባባ ዝንጣፊ ይዘዋል። የዘንባባ ዝንጣፊ አባቶቻችን በምስጋናቸው በደስታቸው ሰዓት ለምስጋና ይዘውት የሚወጡት ነው። አብርሃም ይስሐቅን በወለደ ጊዜ የዘንባባ ዝንጣፊ ይዞ አምላኩን አመስግኖ በአዲስ ኪዳን የሆሳዕና ዕለት ክርስቶስ በአህያይቱ ላይ ተቀምጦ ሲመጣ የዘንባባ ዝንጣፊ እየቆረጡ ሆሳዕና 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 ለወልደ ዳዊት እያሉ እያመሰገኑ ነው። ስለዚህ የምስጋና መገለጫ ማለት ነው። በላይ ማርያም ቅጠል ዝንጣፊ ኖሮ አይደለም፣ እያመሰገኑ አያቸው። ከዛ በኋላ መልአኩ እነዚህ እነማን ናቸው ታውቃቸዋለህ ብሎ ዮሐንስን ጠየቀው። ዮሐንስ ጌታዬ እኔ አላውቃቸውም ማለት። እነዚህ ልብሳቸውን በበጉ ደም ያጠቡ ናቸው ማለት። እስኪ በሉ እነዚህ በሉ ልብሳቸውን በበጉ ደም ያጠቡ ናቸው። ምናቸው? ልብሳቸው በበጉ ደም ያነጹ፣ የቆሸሸውን ልብሳቸው በበጉ ደም ያጠቡ ያነጹ ናቸው። ቅዱስ ዮሐንስ ሲናገር እንዲህ ብሎ አስቀምጦታል። ቃል በቃል ይህንን ክፍል ስናነበው መልአኩ ለቅዱስ ዮሐንስ ሲተረጉምለት እነዚህ እነማን ናቸው ብሎ ጠየቀው። ቅዱስ ዮሐንስም እኔ አላውቅም ጌታዬ ብሎ አለው። መልአኩ እንደዚህ ነው ያለው፣ በዙፋኑና በሽማግሌዎቹ በአራቱ እንስሶች ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር ምስጋና ይሁን አሉ። ከሽማግሌዎችም አንዱ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴት መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አሉት። አለኝም እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውም አጥበው በደሙ በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሌሊትና ቀንም በመቅደሱ ያመልኩታል። ሌትና ቀን በመቅደሱ ያመልኩታል። ሌት ተቀን ከመቅደሱ አይለዩም። ልብሳቸውን ያነጹ ናቸው። በመቅደሱ አሉ። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም። ፀሐይ ትኩሳት ከቶ አይወርድባቸው። በዙፋኑ መካከል ያሉ በጉ እረኛቸው ነው። በዙፋኑ መካከል ያለው በጉ ውስጥ በሉ ምናቸው ነው? እረኛቸው። በምድር በሰማይም የሚጠብቅ እረኛቸው። እነዚህ
ከብዙ ነገር የመጡ ናቸው፣ ግን አንድ መንጋ ሆነዋል። ከብዙ ቋንቋ የመጡ ናቸው፣ ግን አንድ መንጋ ሆነዋል። ከተለያየ ስፍራ የመጡ ናቸው፣ ግን በአንድ በረት ነው ያሉት። በስንት በረት? በስንት በረት? በአንድ በረት ነው። አይ ከዚህ አካባቢ የመጣ በዚህ በረት ተቀመጥ፣ ከዚህ አካባቢ የመጣ በዚህ ቁም አልተባሉ። በዙፋኑ ዙሪያ ነጭ ለብሰው በምስጋና በሐሴት ንጉሳቸውን አምላካቸውን እያመሰገኑ የታዩት። ከእንግዲህ በኋላ ይራቡ ማለት በመከራ አልፈዋል፣ በጭንቅ አልፈዋል፣ ተሰቃይተዋል፣ ተገርፈዋል፣ መከራ ደርሶባቸዋል። ልዩ ልዩ በሰው ቋንቋ ሊገለጥም አይችል በመጋዝ የተሰነጠቁ አሉ፣ በመንኮራኩር የተፈጩ አሉ፣ በእሳት የተጠበሱ አሉ። ዓለም አልተገባቻቸውም እና ተንከራተዋል። አዎ በዘብድ ወጠሊ ወበሐርነት ሐሙ ርህቡ ጸቡ ወተመንደቡ ዘይደሉ ወለዓለመ ረከቡ። ከመከራ የመጡ ናቸው። ክብር የሚወለደው ከመከራ ነው ማለት ነው። ክብር ማግኘት የሚቻለው በመከራ ሲታለፍ ነው ማለት ነው። ብርዱን ታግሶ ወደ መቅደስ መገስገስ ይቻላል ማለት ነው። ስቃዩን ታግሶ፣ ህመሙን ታግሶ፣ ረሃቡን ታግሶ ሲታለፍ ነው ማለት ነው ወደዚህ ስፍራ መምጣት ይቻላል። አንድ መንጋ፣ አንድ እረኛ፣ አንድ በረት ነው ያለው። አንድ በረት። ወደዚህ በረት ወደዚህ መንጋ እንድንቀላቀል ሌሎች በጎች አሉን አሉኝ አለ ማለት ሌሎችም አሉ። በዚህ ቤት እንዴት ነው ሊኖር የሚችለው? ይች በረት የከተማ በረት ምናልባት በጋሪዎች ካላችሁ ከብረት ይሰራል በረቱ። የገጠር ደግሞ ከጠንካራ እንጨት ይሰራል። ግን በረቱ በባለቤቱ አጠገብ ነው የሚሆነው። ባለቤቱ በሚኖርበት አጠገብ ነው በረቱ ይሰራል። ለምን ከተባለ ማለቱ እንዳይለቅ ነው። ነጣቂ ተኩላለች። ነጣቂ ተኩላ የእኛም በረት የተባለች መንግስተ ሰማያት ከሰማይ ውዱድ በታች ነው የተሰራችው። ከጠባቂያችን ስፍራ በታች መንበረ መንግስት አለ፣ ሰማይ ውዱድ አለ። መንግስተ ሰማያት ሰማይ ውዱድ፣ መንበረ መንግስት ጽሐረ በማለት አባቶች ይደረድሯቸዋል። ከዓለም መላእክት በላይ ያለችው በረታችን፣ የጋራ መኖሪያችን። በዚች በረት እንዴት መኖር እንደሚቻል ነው ይቺ በረት ታሳየ ምትነገር። የመጀመሪያዊቱ በረት ይቺ በረት ናት፣ ቤተ ክርስቲያን ናት። በረቷ ቤተ ክርስቲያን ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለቅዱስ ጢሞቴዎስ ሲነግረው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ጀምሮ ተመልከቱ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ጀምሮ ከእንግዲህ በእግዚአብሔር ቤት እንዴት መኖር እንደሚቻል አሳስብህ ዘንድ እጽፍልሃለሁ። በእግዚአብሔር ቤት በዘፈቀደ አይኖርም፣ በስርዓት ነው የሚኖረው። ስርዓት አለው፣ ህግ አለው ማለት ነው። በክርስትና ህይወት ውስጥ እመላለሳለሁ የሚል ሰው በዘፈቀደ አይኖርም ማለት ነው። ለአንድ ትምህርት ቤት ህግ አለው፣ ለአንድ ተቋም ህግ አለው፣ ስርዓት አለው። ለአንድ ክርስቲያንም መመሪያ አለው። ኦርቶዶክሳዊ ከሆንክ ልታደርገው የሚገባ ቤተክርስቲያን ቁጥር አሰፋ አስቀምጣለህ። ያንን መፈጸም ግዴታ ነው። የዚህች በረት ስርዓት አለ ማለት ነው። ስርዓት አይደለ? ሴቶች በሴቶች ወንዶች በወንዶች ያስቀመጣል አይደለ? አዎ ስርዓት ነው። ምዕመኑ ወደ መቅደስ እንዳይገባ ስርዓት ተሰርቶለታል። ዲያቆኑ መንበሩን እንዳይነካ ስርዓት ተሰርቶበታል። ካህኑ ክህነት እንዳይሰራ ስርዓት ተሰርቶበታል። የፓትርያርኩ ድርሻ ሌላ ነው። የሊቀ ጳጳሱ ድርሻ ሌላ ነው። የካህኑ ድርሻ ሌላ ነው። የዲያቆኑ ድርሻ ሌላ ነው። ለምን ከተባለ ስርዓት አለ። በእግዚአብሔር ቤት እንዴት እንደሚኖር ታውቅ ዘንድ እጽፍልሃለሁ። ያም የእግዚአብሔር ስፍራና የእውነት አምድ ነው።
የእውነት አምድ ነው። ይህም ቤተክርስቲያን ነው ብሎ ይገልጠዋል። ከዛ ቀጥሎ እግዚአብሔርን መምሰል እጅግ ታላቅ ነው ይላል። ስለዚህ ወገኖቼ ኦርቶዶክሳዊ በክርስትና ሕይወት ውስጥ ስንኖር ስርዓት ባለው መንገድ ነው ወይ ሕይወታችን እየመራ ነው ያለ ነው? የክርስትና ሕይወት በሚፈቅደው አኗኗር ነው ወይ እንዲኖር እየፈቀድለት ያለ ነው? ከምንማረው ከምንሰማው የእግዚአብሔር ቃል አልፈን ወደ ተግባር የሚቀየር ማንነት እያሳየን ነው ወይ? ጥያቄው እሱ ነው። የመምህር ድርሻ ማስተማር ነው። የተማሪ ድርሻ የተማረውን በተግባር መግለጥ ነው አይደል? የገበሬ ድርሻ መዝራት ነው። የመሬት ድርሻ ተቀብላ ዝም ማለት ነው ነው ወይ? ገበሬ ይዘራል፣ መሬቲቱ ትቀበላለች። ዝም ብሎ ይዘራል፣ አሸዋ ላይ አይዘራም፣ ጭንጫ ላይ አይዘራም፣ እሾህ ላይ አይዘራም። ይኮተኩታል፣ ያስተካክላል፣ ያርሳል፣ ያለሰልሳል፣ ይዘራል። ከዘራ በኋላ ምን ይጠብቃል? እንድታበቅልለት ይጠብቃል። ውሃ ያጠጣል፣ ከሱ የሚጠበቀውን ያደርጋል። እንድታበቅልለት፣ እንድታፈራለት፣ አብዝታ እንድትሰጠው ይፈልጋል። እውነት ነው አሰበው? እውነት ነው አሰበው? እውነት ነው። ስለዚህ እናንተም የምትማሩት ቃሉን ሰጥታችሁ ንስሐ ገብታችሁ ሥጋውን እንድትቀበሉ ነው ማለት ነው። እውነት ነው አሰበው? እውነት ነው አሰበው? ተምራችሁ የምትሄዱ ከሆነ መሬቲቱ ተቀብላ እንደማታበቅል ነው ማለት ነው። ትቀበላለች አታበቅል፣ ትቀበላለች አታበቅል። ሁለተኛ ይዘራባታል። ዘረ ቆርጥ ትባላለች። ዘረ ቆርጥ እየተዘራባት ምንም ሳይሆንባት ምን ጎድሎብን ይሆኑ? ቤተ ክርስቲያን ምን አጉድላብን ይሆኑ? ከመቅደሱ ምን አጥተን ይሆን? ዕጣኑን ነው ያጣነው፣ ካህኑን ነው ያጣነው፣ ጸበሉን ነው ያጣነው፣ ጊዜውን ነው ያጣነው፣ የሚያቋሩ ነው ያጣነው። ኧረ ግፍ ነው። ራሳችሁን አዘጋጅታችሁ ንስሐ ገብታችሁ ለመቁረብ ያልወሰናችሁ ሰዎች ግፍ ነው፣ ግፍ ነው። ተርቦ የማይበላ ሰው ታማሚ መሆን አለበት። ልብስ እያለው ራቁቱን የሚሄድ ሰው አይምሮ የተነሳ መሆን አለበት። ነው አይደለም? ነው። እኛ እየሆን ያለነው እንደዛ ነው ማለት ነው። ጥቅስ ይጠቀስላቸዋል፣ መምህር ይመጣል፣ እንማራለን። ግን አብዛኞቻችን ወደ 70-80% ሊባል በሚችልበት መንገድ ይቀደሳል፣ አንቆርብም። እናስቀድሳለን፣ አንቆርብም። እንዲህ አይነት ስርዓት አለብን አለ። አሁን እጃችሁን አውጡ ያቆረባችሁበት ግማሹ ሆነ ነው። ስንት ደርሰት ነው? ግማሹ ከግማሽ በላይ ይችላል። አሁን አውጡ አለ ያላሳጣችሁ አባቶች ቤት በእግዚአብሔር ቤት እንዴት መኖር እንደሚቻል ታውቅ ዘንድ ማለት አንድ የቤተሰብ አባል የቤቱን ሕግ ጠብቆ ጠንቅቆ ነው የሚኖረው ማለት ነው። አንድ ኦርቶዶክሳዊ በጾም ሰዓት መጾም አለበት፣ በቅዳሴ ሰዓት ማስቀደስ አለበት፣ በቁርባን ሰዓት መቆረብ አለበት። እውነት ነው አሰበው? እውነት ነው አሰበው? ግዴታ ነው አይደለም? አትመልስም? ግዴታ ነው አይደለም? ግዴታ ነው። ኦርቶዶክሳዊ ግዴታ ከልሂቅ እስከ ደቂቅ ድረስ ሽማግሌ ሆናችሁ ወልዳችሁ ከብዳችሁ ማትቆሩ ሰዎች ነው። በጣም ትገርሙኛላችሁ። ሰው ትዳር ይዞ ትዳር ያልያዝ ነው ብሎ የለባችሁ ማለት ነው። ቢያንስ ትዳር ወልዶ ዓለም ምን ይሉታል? ለሌሎች አርአያ ዓለም ምን ይሉታል? ስለዚህ በእግዚአብሔር ቤት እንዴት መኖር እንደሚቻል በበረቱ ማለት ነው እነግርህ ዘንድ ይሄ ደጅ ወገኖቼ የማን ደጅ ነው? የሰማይ ደጅ በሉ። የማን ደጅ ነው? የማን ደጅ ነው?
የሰማይ ደጅ ነው። ወደ እግዚአብሔር ቤት የሚገባው በዚህ ነው። ወደ ሰማዩ ደጅ በጣም መብራት ጋር የምትገባው በአውቶቡሶቹ መውጫ አድርገን አይደለም የምንወጣው፣ በዚህ ነው ደጁ። ኦሪት ዘፍጥረት ምዕራፍ 28 መመልከት ትችላላችሁ። ከቁጥር 10 ጀምሮ ያዕቆብ ከቤርሳቤህ ተነስቶ ከወንድሙ ከኤሳው ተጣልቶ ወደ ካራን በሚጓዝበት ጊዜ ፀሐይ ጠልቃ መሽቶበት ጨልሞበት መንቀሳቀስ አቅቶት ድንጋይ ወስዶ ድንጋዩን ተንተርሶ ተኛ። ያላሰበው ያልጠበቀው ምስጢር ተገለጠለት በህልሙ። ያላሰበው ያልጠበቀው ምስጢር ምንድን ነው? እሱ ተኝቷል። በህልሙ በተኛበት ራስጌ ላይ አንድ ትልቅ የብርሃን መሰላል ከምድር ተነስቶ እስከ ሰማይ የደረሰ የብርሃን መሰላል ተተክሎ ያያል። የምን መሰላል ነው? የብርሃን መሰላል። መሰላሉ ዝም ያለ አይደለም። በመሰላሉ አናት ላይ ዙፋን ተዘርግቷል። በዙፋኑ ላይ ንጉሥ ተቀምጧል። በመሰላሉ ደግሞ ብርሃን የለበሱ መላእክት ይወጣሉ ይወርዳሉ። ከዛ እግዚአብሔር አልተውህም አልጥልህም ጠባቂህ ነኝ ይህንን ላንተ እሰጣለሁ ሲለው ይሰማል። ለማን እሰጣለሁ? ላንተና ለዘርህ እሰጣለሁ። በጣም ተደነቀ፣ ተገረመ። ሲነቃ ያልታየ ምስጢር አይቶት የማያውቀው ግሩም ድንቅ የሆነ ምስጢር ነው ያየው፣ ራእይ ነው ያየው። ከዛ አለት ወሰደ፣ ትልቅ ድንጋይ ማለት ወሰደ፣ ለምልክት አስቀመጠው። ይህ ደጅ የሰማይ ደጅ ነው። ይህ ስፍራ እንዴት ያስፈራል አለ። ይህ ደጅ የማን ደጅ ነው አለ? የማን ደጅ ነው? የሰማይ ደጅ። ይህ ስፍራ መላእክት የሚወጡበት የሚወርዱበት፣ እግዚአብሔር የሚገለጥበት፣ ቅዱስ ሥጋው ክቡር ደሙ የሚታደልበት እንዴት ያስፈራል! እንዴት ያስፈራል አለ። ይህ ስፍራ እግዚአብሔር ደጅ ነው። ቦታው ሎዛ ይባላል በመጀመሪያ። ከዛ ቤቴል ብሎታል ቅዱስ ያሬድ። ቤቴል ቤቴል ቤቴል፣ ይህ ቤተ እግዚአብሔር። ቤቴል ማለት የእግዚአብሔር ቤት ማለት ነው ብሎ ገልጾታል። ቃል በቃልም በመጽሐፍ በኦሪት ዘፍጥረትም ተቀምጧል። መሰላል የተባለችው ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን አምላክ ሰው አምላክ የሆነባት፣ የማይታየው የታየባት፣ የማይገለጠው የተገለጠባት፣ ለዓለም ድኅነትን ይሰጥ ዘንድ ሰው በምድር ላይ መገኘት ነበረበት። እግዚአብሔርን የምታስተናግድ አንዲት ምርጥ የሆነች ርኅርኅት እናት መገኘት ነበረባት። እንግዶችን የሚያስተናግዱ ርኅሩህ ሰዎች ናቸው። መኖር ነበረባት፣ መገኘት ነበረባት። ያቺ ታየችው፣ ተገለጠችለት። መሰላሏ ድንግል ማርያም ናት። በመሰላሉ ዙፋን መዘርጋቱ ማኅፀኗን ዓለም አድርጎ 9 ወር ከ5 ቀን ለመጸነሱ ማሳያ ነው። መላእክት ሲወጡ ሲወርዱ ማየቱ። አምላክ ሰው ይሆናል፣ ሰው አምላክ ይሆናል። ሰውና መላእክት አንድ ይሆናሉ። ዮም አሃደ መርኤተ ኮኑ መላእክት ወሰን ከመ ይሰብሕዎ ለክርስቶስ ንጉሥ። በልደቱ ማለት ነው። ክርስቶስ ሲወለድ እረኞች መላእክት አንድ መንጋ ሆነዋል። እረኛቸው በበረት ሲወለድ እኛን ከምድራዊ በረት አላቆ ወደ ሰማያዊው በረት ሊያሻግረን በበረት ተወለደ። ስለዚህ ይሄ ደጅ የእግዚአብሔር ደጅ ነው። በዚህ ደጅ የሚሰማው ድምፅ የእግዚአብሔር ድምፅ ነው። በዚህ ደጅ የሚሰጠው ማዕድ የእግዚአብሔር ቅዱስ ሥጋና ክቡር ደም ነው። ከዚህ ማዕድ መራቅ እጅጉን ማጉደል ነው። በሕይወት ላይ በጣም የተሳሳተ ውሳኔ መወሰን። አንድ በረት
አንድ መንጋ ስንት እረኛ? ስንት እረኛ? አንድ እረኛ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 2 ላይ ስንመለከት የእረኞች አለቃ ኢየሱስ ክርስቶስ ሲገለጥ የማይጠፋ ክብር ትቀበላላችሁ ይላል። የእረኞች አለቃ እስኪ በሉ ኢየሱስ ክርስቶስ ሲገለጥ የማይጠፋ ክብር ትቀበላላችሁ። ምንም አይል የማይጠፋ ተለብሶ የማይወልቅ ልብስ፣ የማይቆሽሽ ልብስ አያስቀናም። ሰው ወደ ውጭ ሀገር ለመሄድ ምን ያህል እንደሚደክም ታውቅ የለ? ደክሞ ለፍቶ የማይሆኑትን ሆኖ ገንዘብ ለማግኘት በምድር ላይ ያለ ስጋችንን ለማኖር ምን ያህል እንደምንደክም፣ ምን ያህል እንደምንወጣ፣ ምን ያህል እንደምንወርድ ታውቃላችሁ። ነፍሳችንን ለማኖርስ የዚህን ያህል ዋጋ መክፈል አይጠበቅብን? ክብሩ ስላልታየ እኮ፣ ሞገሱን ስላላየ ነው፣ ጸጋውን ስላላየ ነው እኮ። ስለዚህ ወደዚህ በረት መግባት አለብን። ወደዚህ መንጋ መቀላቀል አለብን። ወደ እረኛችን፣ ወደ ነፍሳችን ጠባቂ መምጣት አለብን። ምን እናድርግ የሚለውን ጠቁሚያችሁ እጠቀልላለሁ። እኛ በተናጠል የምናደርገው አለ፣ በጋራ የምናደርገው አለ። የጋራ ድርጊት አለ፣ የተናጠል ድርጊት አለ። በኦርቶዶክሳዊ አስተምህሮ በአንድነት ሆነን በጋራ የምንሰራው ስራ አለ። በግል ደግሞ እንደ አንድ ኦርቶዶክሳዊ የምንሰራው ስራ አለ። የመጀመሪያው በጋራ የምንሰራው መከባበርን፣ ክብር መሰጣጣቱን ነው። አንዱ ለአንዱ ክብር መስጠት አለበት። ምዕመን ካህኑን ማክበር አለበት። ወጣቶች በየሚዲያው ካህኑን መስለው አባትን መስለው ሳይሆን ክብር መስጠት ነው። ለአባት ክብር ካልሰጠ አባቱ ክብር አይሰጠም ማለት ነው። ክብር ከኛ ይለቃል ማለት ነው። ዲያቆኑ ካህኑን ማክበር አለበት። ካህኑ አለቃውን ማክበር አለበት። አለቃው ሊቀ ጳጳሱን ማክበር አለበት። ክብር መሰጣጠት ለዚህ በጣም ጥሩ ማሳያ የሚሆናል ነገር እንገራችሁ። ቅዱስ ባስልዮስ ዘቂሳርያ በነበረበት ጊዜ ቅዱስ ኤፍሬም ሶርያዊ ነበረ። የቅዱስ ባስልዮስ ዘቂሳርያ ክብር ለቅዱስ ኤፍሬም ተገለጠለት እና ልክ ለያዕቆብ በመሰላል በኩል እንደተገለጠለት ብርሃን ለብሶ ነው የተገለጠለት። በክብር ዙፋን ተቀምጦ ተገለጠለት ለቅዱስ ኤፍሬም። ሄደ፣ ተረዳ፣ አወቀ። ታሪኩ ረዥም ስለሆነ ወደዛ ሄደ እና ቅዱስ ባስልዮስ ዘቂሳርያ በመንፈስ ቅዱስ መሪነት እንደመጣ አውቆ እንድትሄድ አልፈቅድም፣ መች እንድትሄድ አጥቶሃል ጌታ ከኔ ጋር እንድትኖር ብሎ ከሚያስተዳድረው ሀገረ ስብከት ከፍሎ ሹሞ እንዲመራ አደረገው። አብሮት እንዲኖር አደረገው። በእነሱ ጊዜ አንዲት ከነገስታት ወገን የሆነች አንዲት ሴት ኃጢአት ስትሰራ ኃጢአቷን እየጻፈች ታስቀምጥ ነበረ። እየመዘገበች ታስቀምጣለች። በሁለት ምክንያት ነው ጽፋ የምታስቀምጠው ብለው በተግባር አስቀምጠውታል። የመጀመሪያው በዝቶባት ቢበዛ እንዳይዘነጋብኝ ብላ አንድ ብልህነት ነው። ሰው ኃጢአት ሰርቶ የሰራውን ኃጢአት መርሳት የለበትም። መዘንጋት ንስሐ እስኪገባ ድረስ መዘንጋት የለበትም። መርሳት የለበትም። ንስሐ አባቱ ጋር ሂዶ ተናዞ አልቅሶ አንብቶ መድኃኔዓለም እንባውን እንዲያብስለት ካህኑ አብሮ ጸልዮ እግዚአብሔር ይፍታ የሚል የካህኑ ድምፅ እስኪሰማ ድረስ መርሳት የለበትም። ስለዚህ እንዳይዘነጋት ቢበዛባት ትጽፈው ነበረ። ሁለተኛ ለመናገር ታፍራለች። ኃጢአት ሲሰሩት ነው እንጂ በጎ ሲናገሩት በጎ ነው፣ በጎ ነው። አንገት ያስደፋል ስናስበው ለራሳችን ስንኳን ለሰው ለራሳችን እኔ ምን ሆኜ ነው የሰራሁት ያስባል። በእውነት እኔ አይምሮ ተነስቶኝ ነበር። ምን ሆኜ ነበር? ያን ስራ ስንሰራው ተገፋፍተን ነው የሰራነው። ማንም አካል አይደለም የገፋፋን፣ ስሜታችን ገፍቶን ነው የሰራነው። ስሜታችን ገፍቶን
ከሰራነው በኋላ ወገኖቼ ጨው ይላል መጀመሪያ